ስሜ እንዳለ ገብረ ማርያም እባላለሁ የናዝሬት ቃለ ሕይወት ቤተክርስቲያን የቀድሞ መሪ ሰብሳቢ ነበርኩኝ ስሜ ቢኒያም ባዴሳ እባላለሁ የናዝሬት ቃለ ሕይወት ቤተክርስቲያን ሰብሳቢና የአዳማና አካባቢ ቃለ ሕይወት ቤት ህብረት ምክትል ሰብሳቢ ነኝ በዓለም ዙሪያ የሆናችሁ ይህንን ቪዲዮ የምትመለከቱ ሁሉ የእግዚአብሔር ጸጋና ሰላም ለእናንተ ይሁን ይላልው እኔ ወንጌላዊ አበበ ተሰማ ይባላልው በዚህች ቤተክርስቲያን መንፈሳዊ ዘርፍ አስተባባሪ ነኝ እሺ እኔ ስሜ ገነት ኃይሌ ይባላል የዚህ ቤተክርስቲያን የመሪ ጉባኤ ነኝ ስሜ ጴጥሮስ ይልማ ይባላል አሁን ያለሁት በወንጌል ብርሃን አጥቢያ ቤተክርስቲያን ውስጥ ነው ማገለግለው በጸሎት ህብረት ውስጥ አባል ሆኜ ያገለግላለሁ ከዚህ ቀደም በአዳማ ቤቴል ቃለ ቤተክርስቲያን ለ9 ዓመት በመሪ ጉባኤ ሰብሳቢነት አገልግያለሁ ስሜ እንዳላለሙ ይባላል በዚህ ቤተክርስቲያን ለ6 ዓመት በመሪነት በመቀጠል ደግሞ አምልኮ በመምራት እንደዚሁም በስብከት አገለግላለሁ ወይም ያገለገልኩኝ አለሁኝ ስሜ አገልጋይ ሀብቴ ይባላልው በአዳማ ቤቴል ቃለ ቤተክርስቲያን የማገለግል የሙሉ ጊዜ አገልጋይ ነኝ የቤቴል ቃለ ሕይወት መስረታ ከናት አጥቢያ ከናዝሬት ቃለ ሕይወት ቤተክርስቲያን በዛ ስትረዳ ስትደጎም በአምልኮ ጣቢያ ስር ሆና ቆይታለች 2003 እና 2004 ላይ የአምልኮ አጥቢያ ሆኖ በኔ ቤት ጸሎት ጀመርን የጸለይን በዛ ጀመርን ከዚያ በመቀጠል 2005 ላይ ደግሞ አጥቢያ ሙሉ አጥቢያ ሆና ቤቴል ተመስርታለች ይሄ እንግዲህ በዚህ ዘመን ባሳለፍንባቸው ግዚያቶች ሁሉ የጸለይን ቆይተናል እግዚአብሔር ታላላቅ ስራዎች ሰርቷል እግዚአብሔር አምላክ የተባረከ ይሁን ዛሬ በዚህ የተገኘ ነው ስለ አዳማ ቤቴል ቃለ ሕይወት ጉዳይ ስለሆነ ከተመሰረተችበት ጊዜ ጀምሮ 2 ዓመት አክል በግለሰብ ቤት በወንድማችን እንዳለ ገብረ ማርያም ቤት ነው ጸሎት የተጀመረው ከ2 ዓመት ቆይታ በኋላ አጥቢያ ሆና ወጣለች አጥቢያ ሆና ከወጣች ጊዜ ጀምሮ ያው ስትወጣም በክራይ ቤት ስለነበረ እስከ ዛሬም ድረስ ከክራይ ወደ ክራይ ከክራይ ወደ ክራይ እስካሁን ድረስ ያለችበት ደረጃ ደርሳለች ቤተክርስቲያኑ ርቀት ስለነበረው ምእመን አንዳንድ ጥያቄዎችን ያቀርብልን ነበር ለመሪዎች ይሄን ጥያቄ ያቀርብ ነበርና ይሄ ጥያቄ የሚቀርብበት ቦታው ርቀት ስላለው ለኛ የጸሎት ስፍራ ይዘጋጅልን ተብሎ ጥያቄ ከቤተክርስቲያን ቀረበ እናት ቤተክርስቲያን ስለዚህ ለነሱ የሚሆን ቦታ አምልኮ ጣቢያ መጀመር አለበት የሚለውን ሐሳብ ከቀረበ በኋላ ምእመኑ ቤት ብዙ የነበራቸው ሰዎች አልነበሩም ቤት የነበራቸው ሰዎች ባለመኖራቸው ሁሉ ወጣትም ስለነበረ እኔ ቤት እንዲጀምር በጸሎት እንዲጀምር ተደርጎ ያኔ ጥሩ መነቃቃት ጥሩ የጸሎት ጊዜ ጥሩ የህብረት ጥሩ የአንድነት ጊዜ ነበረን ከዚያ በመቀጠል ከ2003 2004 በአምልኮ ስር ከቆየ በኋላ በቀን 4 ሁለተኛ ወር ላይ 2005 ላይ ወደ አጥቢያነት ሙሉ አጥቢያነት አደገች የቤቴል አዳማ ቃለ ሕይወት ቤተክርስቲያን ከእናት ቃለ ሕይወት ከወጣች 12 ዓመት አካባቢ ሆኗል እና እዚህ አካባቢ በአዳማ ሴንተር በሆነችበት ቦታ ትልቅ ወንጌል ስራ እየሰራች ነው ያለችው እቺ ቤተክርስቲያን ያው በጣም ትልቅ ወንጌል ስራ የሚሰራበት አካባቢ ነው እዚህ መጠጥ ቤቶች ሌላ ጭፈራ ቤቶችና ንግድ ኤሪያዎች ናቸው ይቺ አዳማ ቤቴል ቃለ ሕይወት ቤተክርስቲያን አጥቢያ ሆና ከወጣችበት ጊዜ ጀምሮ በብዙ መልኩ ለወንጌል ስራ ስትሯሯጥ ቆይታለች ረጅም ጊዜ በሳምንት 2 ቀን የወንጌል ስርጭት በማድረግ ከተለያዩ ከአገልግሎት ቡድኖች ጋር ወንጌል ስርጭት በማድረግ በሺዎች የሚቆጠሩ ሰዎች ወንጌል እንዲሰሙ ምክንያት ሆናለች እቺ አጥቢያ በመቶዎች የሚቆጠሩ ሰዎች ደግሞ ጌታ ኢየሱስ ክርስቶስን የግላቸው አዳኝ አድርገው እንዲቀበሉ ምክንያት ሆናለች እና ብዙ ሰዎችም በዚህ አጥቢያ ተምረው የኢየሱስ ክርስቶስ ደቀ መዛሙርት ሆነዋል የተለያየ አገልግሎት ስልጣናዎችን በመውሰድ ትምርቶችን በመውሰድ ክርስቶስን ወደ መምሰል ሂደት እያደጉ ያሉበት ሁኔታ ይቺ ቤተክርስቲያን ትልቅ አስተዋጽኦ አድርጋለች እና የተለያየ አገልግሎት ክፍሎች ደግሞ ወደ ጎዳና በመሄድ ጎዳና ሄደው ወደ 200 የሚያክሉ ልጆችን ወደ ቤተክርስቲያን በማምጣት
ምግብ በመመገብ እንደገና ወንጌልን የመናገር ስራ ሰርታ ሰዎች የዳኑበትም ሂደት ሰርታለችና በብዙ አቅጣጫ ወንጌልን እየሰራች አለች እቺ አጥቢያ። በኢትዮጵያ ቃለ ሕይወት ቤተክርስቲያን የአዳማ ቤቴል ቃለ ሕይወት ቤተክርስቲያን ከእናት ቤተክርስቲያን አጥቢያ የወጣችው 2005 ጥቅምት 4 ጀምሮ ነው። ከወጣችበት ጊዜ ጀምሮ አጥቢያይቱ ትልልቅ የሆነ የወንጌል አገልግሎት እየሰራች የቆየች እንደሆነች ይታወቃል። ሆኖም ግን እቺን አጥቢያ ቤተክርስቲያን የወንጌል አገልግሎት ከምስራቅ ሸዋ ዞን ጋራ ከአብያተ ክርስቲያናት ህብረት ጋራ እንደገና በአካባቢ ካሉ ከሙሉ ወንጌል ከወንጌል ብርሃን ከኤምኬሲ አጥቢያ ቤተክርስቲያን ጋራ በጥሩ ህብረትና ግንኙነት እየሰራች መሆኑን ይታወቃል። እግዚአብሔር ከአጥቢያዋ ጋር ነበርና ከአቅሟ በላይ ነው የወንጌል ስራ እየሰራች ያለችውና እንደ ኢትዮጵያ ቃለ ሕይወት ቤተክርስቲያን የሚሰጣትን ተልእኮ በመፈጸም እንደ ከተማ ደግሞ እንደ ኢትዮጵያ ወንጌላውያን አብያተ ክርስቲያናት የሚሰጣውን ተልእኮን በመጠበቅ ከጤነኛ ከሆኑ አብያተ ክርስቲያናት ጋር ግንኙነት በመፍጠር ብዙ መንፈሳዊ ስራዎችን ስትሰራ ቆይታለች። እቺ ቤተክርስቲያን አጥቢያ ከወጣችበት ጊዜ ጀምሮ ወንጌልን እየሰራች ወንጌልን እያገለገለች አለች። ነገር ግን ወንጌልን ስታገለግል ያለችበት እየተከራየች የምታገለግልባቸው ቦታዎች በመሃል አዳማ አካባቢ በመሆኑ ከዚህ የተነሳ በመታገለግለው አገልግሎት ብዙ ተግዳሮትና ተጽዕኖ አለ። ማከል ቦታ የቤት ችግሮች አሉ። በመሃል ደግሞ ብዙ ወንጌልን ያልተደረሰባቸው አሉ። በዛ ውስጥ ይሄን እያገለገለች እስካሁን ቆይታለች። በዚህ በአገልግሎቷ ውስጥ ብዙ ተግዳሮቶች ገጥመዋታል። ያንን ተግዳሮት ግን እያለፈች ወላጅ አልባ የሆኑ ህፃናቶችን አረጋውያንን በመንገድ ላይ ያሉትን እያበላች በማረሚያ ቤት ውስጥ ያሉ በስር ላይ ያሉ እዛ ምግብ በማዘጋጀት አልባሳት በመውሰድ በማረሚያ ቤት ውስጥ ያሉ ታራሚዎችን የፍቅር አገልግሎት ስትለግስ ቆይታለች። ደግሞም እንደገና አንዳንድ ጊዜ ጎርፍ በሚያጠቃው የጎርፍ ጥቃት እንዳዋሽ አንዳንድ አካባቢዎቿ በሚገባባቸው ቤተክርስቲያን እንዲሁ አልባሳትን በመውሰድ ቁሳቁስን በመውሰድ ከአብያተ ክርስቲያናት ጎን በመሆን ብዙ የወንጌል ተልእኮን የፈጸመች ቤተክርስቲያን ነች። እኔ በዋናነት ማስቀምጣቸው ያ በቤተክርስቲያኒቱ ያሉ ተግዳሮቶች አንደኛ ነገር ቤተክርስቲያን ያው በክራይ ስላለች አገልጋዮችን ብዙ ማብዛት አልቻንም። በተለይ የሙሉ ጊዜ አገልጋዮች እጥረት ስላለ ህዝቡን የመያዝ አቅምና ጉልበት በጣም ያው የወረደብን ስለሆነ ስለዚህ ከዚህ ተግዳሮት ለመውጣት የገንዘብ አቅም ያስፈልገናል። ሌላው ደግሞ ክራዩ ቤቶችን በቀያየርን ቁጥር ህዝብ ደግሞ እየቀነሰብን እየራቀ ስለመጣ ስለዚህ በዋናነት የራሳችን የሆነ የማምለከያ ቦታ የማምለከያ ስፍራ እንድናገኝ የገንዘብ አቅም ስለሚያስፈልገን ይህን ቲቪ ለምትመለከቱ በአገር ውስጥ በውጭም ያላችሁ ሁሉ በእግዚአብሔር ስም እንጠይቃለን። በትህትና እጆቻችሁን እንድትዘረጉልን እግዚአብሔር ዘመናችሁን አገልግሎታችሁን ይባርክላለው። አመሰግናለሁ። ጌታ ዘመናችሁን ይባርክ። ወንድሞቼ ከዚህ በፊት እህቶቼም እንዳወሩት ከቤተክርስቲያናችን የ12 ዓመት የአገልግሎት ቆይታ ከምስረታ ጀምሮ ተግዳሮቶችም የሰራችሁ ቤተክርስቲያን በሰፊ ወንድሞቼ ያወርተውታል። እነሱ ያላነሱት አሁን ያለው ነገር የሁሉ ካነሳን ቤተክርስቲያናችን ይህን አገልግሎት የቤተክርስቲያን አገልግሎት የምታገለግልበትን ቦታ ስፍራ ላይ በጣም በአስቸጋሪ ሁኔታ ነው ያለችው። ይሄን ደግሞ ያለችበት ቦታ ላይ ወንጌል የሚሰራበት ቦታ ነው። ሴንተር የሆነ ቦታ ነው። ብዙ ያላመኑ ወንድሞችና እህቶች ያለበት ቦታ ነው ቦታው። ስለዚህ ይሄን ቦታ ደግሞ ምናልባት ቦታውን ግዙት ካልገዛችሁ ደግሞ ሌላ ሰው ይገዛዋል የሚል ሐሳብ ስለነገሩን ሰዎቹ ማለት ነው። ስለዚህ አሁን የሚያስፈልገንን ይሄንን ቤተክርስቲያን የሚደግፉ በገንዘባችሁ የምትደግፉን ወንድሞችና እህቶችን ታስፈልጉናላችሁ። ይሄ የቤተክርስቲያንን የወንጌል አገልግሎት እንዲቀጥል አሁን የሚያስፈልገን የቤተክርስቲያንን ድጋፍ ነው። እሱም ገንዘብ ነውና በዓለም ዙሪያ ያላችሁ በአገር ውስጥም ያላችሁ ወንድሞቻችን እህቶቻችንን የቤተክርስቲያንን ልብ ያላችሁ የጌታ ልብ ያላችሁ ይሄንን አገልግሎት እንድትደግፉ በጌታ ፍቅር እንጠይቃችኋለን። በጣም የእግዚአብሔር ቤተሰቦች ተተናገርነው በላይ ነው። ችግራችን ቦታ ነው። ከቦታ ቦታ መንከራተት ካንዱ አንዱ መንከራተት በዛብን። እናንተ የእግዚአብሔር ቤተሰቦች እያላችሁ የኛ መንከራተት ይብቃ እንላለን። እግዚአብሔር ልባችሁን አራርቶ እግዚአብሔር የሰጣችሁን ከበረከታችሁ እጃችሁን እንድዘረጉልን ተመንከራተት በቃ እንድትሉን
እላለሁ። እግዚአብሔር ከናንተ ጋር ይሁን። አመሰግናለሁ። የራሷ ይዞታ ቤት ስለሌላት ቦታ ስለሌላት ብዙ ዋጋ እየከፈለች ከአቅሟ በላይ ዋጋ እየከፈለች ነው እስከዛሬ ድረስ የደረሰችው። ስለዚህ ይህንን የህይወት ቲቪ የምትመለከቱ ሁላችሁ ትልቅ ወንጌል እየሰራች ነው ያለችው። አካባቢዋ ደግሞ የንግድ ኤሪያ ስለሆነ በቀላል ገንዘብ ለማግኘት ስላልተቻለ 4 ጊዜ ቦታ ቀይረናል። በ4 ጊዜም ቦታ ስንቀይር የተለያየ ወጪዎች ድንኳን መስራት የቦታ እድሳት ገጥሞናልና ከዚህ አንፃር የአዳማ ቤቴል ቃለ ሕይወት ቤተክርስቲያን አሁን ከፍተኛ የሆነ ተግዳሮት ስለገጠማት ይህንን የቃለ ሕይወት ቲቪ የምትመለከቱ ሁላችሁ ባላችሁበት ቦታ የትኛውም አጥቢያ ሁኑ የትኛውም አብያተ ክርስቲያን ሁኑ በአገር ውስጥ ያላችሁ በአገር ውጭም ያላችሁ ሁላችሁ በኢትዮጵያ ቃለ ሕይወት ብቻ ሳይሆን ከቃለ ሕይወትም ውጪ ያላችሁ ሁላችሁ እጆቻችሁን እንድትዘረጉና ለዚህ አጥቢያ ቤተክርስቲያን ከጎና እንድትቆሙ እያሳሰብን ነው ያለነው። ከቦታ ችግር የተነሳ ለ4 ጊዜ ቦታ ቅይር አድርጋለች። ከዚህም ምክንያት አጥቢያይቱ የነበሩ ወጣቶች ትልልቅ አባቶች ከቦታ ርቀት የተነሳ አጥቢያ ቀይረው ሌላ አጥቢያ ቤተክርስቲያን መግባት ችለዋል። ሆኖም ግን አሁንም ያለችበት ቦታ አጥቢያይቱ ወይ መግዛት ወይ ደግሞ መልቀቅ የሚል ከባለቤቶቹ ጥሪ ስለቀረበ አጥቢያይቱችን ቦታ የራሷ ለማድረግ አቅም የላት። ስለዚህ እቺን አጥቢያ ቤተክርስቲያን የተሸከመችው የወንጌል አገልግሎት ለማስቀጠል በአገር ውስጥም በአገር ውጭም ያላችሁ የወንጌል አማኞች የሆናችሁ ሁላችሁም በጸሎትም በገንዘብም እንደገና በእውቀትም በሐሳብም ከጎና እንድትቆሙ ቤተክርስቲያኒቱ ይሄ ወንጌል እንድታስቀጥል እንድትደግፏት በጌታ ፍቅር አሳስባለሁ። እቺን አጥቢያ ቤተክርስቲያን ከዚህ ቀደም በአዳማ ቤተክርስቲያን ውስጥ ካለችው ህብረት ጋራ ትልልቅ ስራዎች ሰርታለች። ሆኖም እንደ ከተማ ደግሞ ማህበራዊ አገልግሎት ያገለገለች ትገኛለች። ህፃናቶችን ትደግፋለች፣ ሴቶችንም ትረዳለች፣ እንደገና አረጋውያኖችንም ታግዛለች። ጎን ለጎን ደግሞ የወንጌል አገልግሎት ወንጌል ስርጭት ትሰራለች። ትልልቅ የሆነ ራዕይ ያላት አጥቢያ ቤተክርስቲያን ነች። ቢሆንም ግን እቺ ራዕይዋ ለማስቀጠል ትልቅ ተግዳሮት የሆነባት የቤት ክራይ ነው። የሙሉ ጊዜ አገልጋዮች 3 አሉ፣ ጥበቃ አለ። አጥቢያ ቤተክርስቲያኒቱ አሁን ያለችበት ቦታ የሚከፈለው ገንዘብ በጣም ብዙ ነው። ቢያንስ በትንሹ በወር ከ100 እስከ 120 ሺህ ብር ወጪ ያለባት። ስለዚህ ወንጌል ከማገልገል ይልቅ የቤት ስራ የሆነባት የቦታው ችግር ነው። ቦታው እንኳን ለመግዛት እንቅስቃሴ ስናደርግ በአካባቢው ያሉ ነጋዴዎች በአካባቢው ያሉ ሌሎች ሰዎች ቦታውን ለመንጠቅ ትልልቅ ርብርቦች እያደረጉ ነው ያሉት። ስለዚህ የወንጌል ልብ ያላችሁ እናቶች፣ አባቶች፣ ወንድሞች፣ እህቶች ይህን አጥቢያ ቤተክርስቲያን እንድትረዱ እንድታግዙ ከጎኗ እንድትቆሙ በጌታ ፍቅር አሳስባለሁ። ስትናው በቤት ኪራይ በጣም እየተሰቃየች ነው ያለችው። እቺ ቤተክርስቲያን በብዙ መልክ መደገፍ እንዳለባት እንደ አዳማና አካባቢ አጥቢያዎች ህብረት እናስባለን። ብዙ ጊዜ እንጸልያለን። ነገር ግን እስካሁን ድረስ ካለው ከአካባቢው የቦታ ውድነትና የከተማ ውድነት አንፃር ቤት የራሳቸውን የአምልኮ አዳራሽ ሊያገኙ አልቻሉም። ስለዚህ እንደ አዳማና አካባቢ አጥቢያዎች ህብረትም እንደ ልዩ ህብረትም እንደ ኢትዮጵያ ቃለ ሕይወት ቤተክርስቲያንም በትልቁ መደገፍ ያለባት ቤተክርስቲያን ናት። እዚህ አካባቢ ትልቅ ወንጌል ስራ እየሰሩ ስለሆነ በዛው አጋጣሚ እንደ አዳማ አካባቢ ህብረት አደራ ልል እፈልጋለሁ። ሁሉም አጥቢያዎች ቢተባበሩ ሁሉም በዚህ ዙሪያ ላይ ቢሰሩ የ50 ሎሚ ተረት ይሆናልና አደራ እላለሁ። አመሰግናለሁ።